ዋናው የቤተክርስቲያን መንፈሳዊ አገልግሎት የሚጀምረው ከትምህርት ነው። ቤተክርስቲያን ሐዋርያዊ ተግባሯ እንዲከናወን የቤተክርስቲያን ተልእኮ እንዲፈጸም ሰፊው ስራ የሚሰራው በትምህርት ስብከተ ወንጌል እንደሆነ ይታወቃል። ከዚህ አንፃር ሰንበት ትምህርት ቤትም ትምህርት ቤት ስለሆነ መንፈሳዊ የቤተክርስቲያን አስተምህሮዎችን ወጣቶች እንዲሁም ህፃናት ሰፊውን ትምህርት የሚጎበኙበት የሚያገኙበት በኦርቶዶክሳዊ አስተምህሮ መሰረት ዶግማና ቀኖናውን ፊቱን ጠብቆ ትውልዱ የነገ ቤተክርስቲያን ተረካቢ ሆኖ የሚፈራበት ስፍራ እንደሆነ ይታወቃል። ከዚህ አንፃር በአገረ ስብከታችን በብፁዕነታቸው በሚሰጠው አቅጣጫ መሰረት ወጣቶች የነገዋ ቤተክርስቲያን ተረካቢዎች እንዲሆኑ፣ አገልጋዮች እንዲሆኑ የነገዋ ቤተክርስቲያን ዲያቆናት፣ ቀሳውስት፣ መነኮሳት ከዛም ባለፈ በተሻለ መንገድ ቤተክርስቲያን ነገ ለማገልገል የሚበቁ ትውልድ ለማድረግ የቤተክርስቲያን አስተምህሮን ዕለት ዕለት እነሱ ጋር ትኩረት ሰጥቶ የሚሰራበት ሁኔታ በብፁዕነታቸው አቅጣጫ ከተሰጠበት ዕለት አንስቶ በስፋት እየተሰራ ይገኛል። ከዚህ አንፃር በሸገር ሀገረ ስብከት ሰፋፊ ክፍላተ ከተማዎች በርከት ያሉ አብያተ ክርስቲያናት አሉ። ከ182 አብያተ ክርስቲያናት በላይ ይገኛሉ። በገጠርም በከተማ ማለት ነው። በእነዚህ ስፍራዎች ላይ ሰንበት ትምህርት ቤት መሰረታዊ የተቋቋመበት ዓላማ መሰረት ያደረገ የነገዋ ቤተክርስቲያን ትውልድ ማግኛ መንገድ እንደመሆኑ መጠን የቤተክርስቲያን ተተኪ ማፍሪያ መንገድ እንደመሆኑ መጠን እዛ ላይ ትኩረት ተሰጥቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ቤቶች ማደራጃ የተዘጋጀውን ስርዓተ ትምህርት ተግባራዊ እንዲያደርጉ ከማድረግ አንጻር ሰፋፊ ስራዎች እየተሰሩ ይገኛል። ግንዛቤ ከመፍጠር ጀምሮ የሰንበት ትምህርት ቤቱ እንቅስቃሴ የቤተክርስቲያን ተልእኮ ጋር በምን መልኩ ተገናኝቶና ተናቦ መስራት እንዳለበት አመራሮችን በማሰልጠን ሰበካ ጉባኤዎችም አስፈላጊውን ድጋፍ እንዲሰጡ በማድረግ ሰፋፊ ስራዎች እየተሰሩ ይገኛሉ። ከዚህ ጋርም ተያይዞ በተለይ ወጣትነት ለቤተክርስቲያንም መሰረት ያደረገው የነገዋ ቤተክርስቲያን ተረካቢ ወጣቶች ጋር ነው። ወጣቶችን መንከባከብ ካልቻልን በቤተክርስቲያን ቃል፣ በእግዚአብሔር ቃል፣ በወንጌል ለፍጥረት ሁሉ የሚተርፈው ምድር የምታርፍበትን፣ ህዝብ የሚጽናናበትን፣ ቁስለኛ የሚፈወስበትን፣ እንባ የሚታበስበትን ይሄ የተወደደ የእግዚአብሔር ቃል አገልግሎት የቤተክርስቲያን ዋና ተልእኮ ዋና ተግባር እንደመሆኑ መጠን ትኩረት አድርገው ብፁዕነታቸው ግንቦት 2013 ዓ.ም ጀምሮ ነው መርሃ ግብሩ የተጀመረው። ያ መርሃ ግብር ከተጀመረበት ዕለት አንስቶ በርካታ ብፁዓን አበው ሊቃነ ጳጳሳት ከ30 በላይ ብፁዓን አበው ሊቃነ ጳጳሳት አንድ ጊዜ ሁለትም ሌላ ጊዜ ሶስትም ሰባትም ስድስትም ከዛም በላይ የሆኑ እየተገኙ ትምህርት ለልጆቻቸው የሚሰጡበት ትውልዱ ላይ ቤተክርስቲያን ምን ያህል ትኩረት ሰጥታ መስራት እንዳለባት በሚያሳይ መልኩ ብፁዕነታቸው መርሃ ግብሩን በማዘጋጀት በመገኘት በመባረክ በማበረታታት ሰፋፊ ስራዎች ሲሰሩ ቆይተዋል። ወጣትነት ለቤተክርስቲያን ከሌሎች ጉባኤያት ልዩ የሚያደርገው አንዱ ጉዳይ ይሄ ነው። ብዙ ጉባኤያት ምናልባት ሀገረ ስብከት ሊያዘጋጅ ይችላል፣ ክፍለ ከተማ ሊያዘጋጅ ይችላል፣ አጥቢያ ሊያዘጋጅ ይችላል፣ ሰንበት ትምህርት ቤት ሊያዘጋጅ ይችላል፣ ማህበራትም ሊያዘጋጁ ይችላል። የዚህ ወጣትነት ለቤተክርስቲያን ከሌሎች ጉባኤያት ልዩ የሚያደርገው ነገር በቀጥታ ብፁዕነታቸው በዚህ መርሃ ግብር ላይ ሊገኙ ያሰቧቸውን አገልጋዮችም ሊሆኑ ይችላሉ፣ አባቶችም ዘማሪያን ሳይቀር ብፁዕነታቸው እነ ከሌ መተው ማገልገል አለባቸው በማለት አቅጣጫ በመስጠት በመደወልም ጭምር አገልጋዮች በመርሃ ግብሩ እንዲገኙ የተሻለ አገልግሎት እንዲሰጡ ለወጣቱ ትኩረት ሰጥተው መንፈሳዊ አገልግሎት እንዲሰጡ በማድረግ በርካታ የተበተኑ ወጣቶችን ሰብስበንበታል። በጣም ልዩ የሚያደርገው ጉዳይ ይሄ ነው። ለዚህ ነው አዘጋጅ ስለሆኑ ይጋብዛሉ። አገልጋዮችን መጋበዝ ብቻ ሳይሆን በየአብያተ ክርስቲያናቱ ያለው መንፈሳዊ ጉባኤ እና ስብከተ ወንጌል ከዚህ ጋር ተያይዞ የተነቃቃና በጣም የተሳለጠ እንዲሆን ሰፋፊ ስራዎች እየሰሩ ያሉበት ሁኔታ ነው ያለው። አሁን ወደ 5ኛው ዓመት እየሄድን ያለነው ግንቦት 2018 ዓ.ም 5ኛ ዓመቱን ነው የምናከብረው ወጣትነት ለቤተክርስቲያን። ከዛ ጋር ተያይዞ እየተሰሩ ያሉ በዝግጅት ደረጃ እየተሰሩ ያሉ ሰፋፊ ስራዎች አሉ። እሱም ብቻ አይደለም፣ ሌሎቹ ዙሮች ዛሬ 42ኛ ዙር ላይ ነን ያለነው። ነገር ግን በየክፍለ ከተማው በሸገር ዙሪያ ከ5 ክፍላተ ከተማ በላይ አሉ። እነዚህ 5 ክፍላተ ከተማዎች ላይ በየአብያተ ክርስቲያናቱና በየክፍለ ከተማው እየተዞረ መርሃ ግብሩ ሰንበት ትምህርት ቤቱን፣ ማህበረ ካህናቱን፣ የአስተዳደር ሰራተኞች፣ ምዕመናንና ሰበካ ጉባኤውን ማዕከል ባደረገ መልኩ የስብከተ ወንጌል እንቅስቃሴ እንዲነሳሳ እንዲነቃቃ
ሰፋፊ ስራዎች ለመስራት በቅድ ላይ እንገኛለን። ወጣት ላይ መሰራት ያለበት ነገር ቤተክርስቲያን መስራት ከቻለች ነገዋ የቤተክርስቲያን ጠብቆቷ የበዛ እንደሚሆን ይታወቃልና ከዚህ አንፃር እዛ ላይ ትኩረት ሰጥተን እኛም እየሰራን ስለሆነ በእናንተም በኩል ደግሞ እስካሁን ስላለው አገልግሎት ምስጋናችን የላቀ እንደሆነ እየገለጥን ለቀጣዩ ላለው መርሃ ግብር ግን የበለጠ ተሰሚነት እንዲኖረው የበለጠ ሁሉም ጋር ተደራሽ እንዲሆን ለሌላው ማርያ እንዲሆን በእናንተም በኩል ቢታሰብበት መልካም ነው እላለሁ። አመሰግናለሁ።